ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግናው መንግስት ከፍተኛ ችግር ውስጥ እንደተዘፈቀ የፓርቲው ፕሬዝዳንትና የአገሪቱ ጠቅላይ ሚኒስትር አብይ አህመድ ገለጸ። በግንቦት ወር መጨረሻ በቤተ መንግስት በተካሄደ ጥብቅ ሚስጥራዊ ስብሰባ ላይ አብይ አህመድ የወቅቱን የጸጥታ የኢኮኖሚና የዲፕሎማሲ ችግሮችን መንግስት ሊቋቋመው ከሚችለው በላይ እንደሆነበት መግለጹን ነው የአንከር ሚዲያ ምንጮች ከላኩት መረጃ ለማወቅ የተቻለው። የአስቸኳይ ጊዜ አዋጁ ጊዜ ገደብ ማብቃቱን አስመልክቶ አብይ አህመድ በጠራው ልዩና ሚስጥራዊ ስብሰባ ላይ የደህንነት ሚኒስትሩ ሬድዋን ሁሴን፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ጀነራል ሹማ አብደታና ሌሎች የሪፐብሊካን ጋርድ አመራሮች የተሳተፉ ሲሆን ለጊዜው በስም ያልተጠቀሱ የሰራዊቱና የደህንነት መስሪያ ቤቱ ከፍተኛ ባለስልጣናትም እንደተገኙ ተመልክቷል። በዚሁ ስብሰባ ላይ አብይ አህመድ በውስጣችን ጠልፈው ሊጥሉን እየሰሩ ያሉ አመራሮች አሉ፣ በአጠቃላይ በብልጽግና ፓርቲ በተናጠልም በኦሮሚያ ብልጽግና ውስጥ የኔን ከስልጣን መወገድ ግብ አድርገው ሴራ የሚጎነጉኑ እንዳሉ እናውቃለን ሲል የተናገረው አብይ አህመድ ከምዕራባውያን ጋር የሚዶልቱ በሚል የከሰሳቸው የፓርቲውና ከፓርቲው ውጪ የሚገኙ አንዳንድ ሰዎች እንዲጠነቀቁ ነግረናቸዋል። ቀጣዩ ስራችን አርፈው የማይቀመጡ ከሆነ እርምጃ እንወስድባቸዋለን በማለት መግለጹንም ነው ለመረዳት የተቻለው። የምናደርጋቸው ስብሰባዎች፣ ሚስጥራዊ ውይይቶች ገና ከመቀመጫችን ሳንነሳ በጠላቶቻችን እጅ እየገቡ ነው ያለው አብይ አህመድ አንዳንዱ የተሰጠውን ኃላፊነት የማይረዳና መቋጠሪያ የሌለው፣ ሌላው ደግሞ ለጊዜው ከኛ ጋር ቢመስልም ከጠላት ጋር የሚሰራና የኛን ውድቀት የሚመኝ ነው። አንዳንዱ ደግሞ በጥቅም ተገዝቶ ለሆዱ የሚኖር ስለሆነ ሚስጥራችን እየባከነ እያዳከመን ነው ሲል በቁጣ ሆኖ ሲናገር እንደነበረ ነው የተገለጸው። አብይ አህመድ የሚመራው መንግስት የገባበትን ፈተና በዝርዝር ሲያስረዳም የኑሮ ውድነት፣ የዶላር እጥረት፣ የበጀት ጉድለት፣ የኢንቨስተሮች ከሀገር እየሸሹ መሆናቸው እጅግ አደገኛ ችግር ውስጥ እንደከተተው በግልጽ ተናግሯል። በአጠቃላይም በኢኮኖሚው ዘርፍ መጠነ ሰፊ አደጋዎች እንደተከሰቱ የተናገረው አብይ አህመድ ለመጠገንም ሆነ ለማስተካከል የሚያስችሉ እድሎች እየጠበቡ መምጣታቸውን ተስፋ በመቁረጥ ስሜት ውስጥ ሆኖ ሲናገር እንደነበርም ተመልክቷል። የሀገሪቱን የጸጥታ ሁኔታ በተመለከተም በአማራና በኦሮሚያ ክልሎች ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን፣ መንግስት የመቆጣጠር አቅሙ እየተዳከመ መሆኑን ያነሳው አብይ አህመድ መከላከያ ሰራዊቱ የጸጥታውን ችግር ለመቅረፍ የሚያስችል አቅምና ጥንካሬው እየላላ እንደሆነም አመልክቷል። የጸጥታውና የኢኮኖሚው ቀውሶች የሀገሪቱን ገጽታ ማበላሸታቸውን በመጥቀስ በዚህም ዲፕሎማሲው ግዙፍ ችግር ውስጥ ገብቶብናል ሲል ተናግሯል። አብይ አህመድ በግልጽም ኢትዮጵያ ከምስራቁም ሆነ ከምዕራቡ ዓለማት ተገላለች ብሏል። እርዳታም ይሁን ብድር የማግኘት እድል እጅግ አስቸጋሪ እየሆነ እንደመጣ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ብድር ለመስጠት በሰብአዊ መብት ስም ያስቀመጡት ቅድመ ሁኔታ ፈተና እንደሆነ ነው አብይ አህመድ ያነሳው። አሁን የተለያዩ የዓለም አቀፍ ተቋማትና ዲፕሎማቶች በድፍረትና በንቀት መንፈስ ሆነው የሽግግር መንግስት መመስረት እንዳለብን ማሳሰብ ጀምሯል ሲል አብይ አህመድ በቁጭትና በንዴት ሆኖ መናገሩም ተሰምቷል። የሽግግር መንግስቱ አጀንዳ የአሜሪካና የአውሮፓ ቢሆንም ሩሲያና ቻይና ሊረዱን አልቻሉም። ከቅርብ ጊዜ ወዲህ ከኛ ቀጠና እጃቸውን መሰብሰብ ጀምረዋል፣ ፊታቸውን ማዞር ከጀመሩ ውለው አድረዋል ብሏል አብይ አህመድ በቤተ መንግስቱ ሚስጥራዊ ስብሰባ ላይ። እንደ ፓርቲና እንደ መንግስት እጅግ ከባድ በሆነ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ፈተና ውስጥ እንገኛለን። የህልውና አደጋ ተጋርጦብናል። በግልጽ ተነጋግረን ጨከን ያሉ እርምጃዎችን መውሰድ ይገባናል ሲል አብይ አህመድ መድረኩን ለተሳታፊዎቹ ውይይት ክፍት ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ ከለማ መገርሳና ጀዋር መሐመድ ጋር ሆኖ ብልጽግናን ለማፍረስ እየሰራ ያለ አመራር ኦሮሚያ ብልጽግና ውስጥ እንዲሁም በፌዴራል ሚኒስትርነት እየሰራ ያለ አለ ሲል ማንን ለመግለጽ እንደሆነ በግልጽ
የታወቀ ነገር የለም። ከምዕራባውያን ጋር የሚዶልቱ ከሲአይኤ ጋር ግንኙነት ያላቸው እንዳሉ የደረስንባቸው ሰዎችም አሉ። ውስጣችን ሆነው የሚያደሙንን የጭቃ ላይ እሾኮችን በቅርቡ እርምጃ እንወስድባቸዋለን ሲል ማስጠንቀቁንም የስብሰባውን ሂደት ካደረሱን ምንጮች መረጃ ለማወቅ ተችሏል። በዚህ ስብሰባ ላይ የተገኙት የደህንነትና የሚሊተሪ አመራሮች የአስቸኳይ ጊዜ አዋጁን ለህዝብ ሳይገለጽ እንዲራዘም ማድረግ፣ የሰራዊቱን ምልመላ በስፋት በማከናወን በተለይ በአማራ ክልል ላይ የመጨረሻውንና የማያዳግመውን ጥቃት መፈጸምና ፋኖን ማጥፋት፣ እንዳስፈላጊነቱ በአገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ በመደንገግ ፋኖን፣ ሸኔንና አልሸባብን መደምሰስ የሚሉ የውሳኔ ሐሳቦች ቀርበው በአማራ ክልል አስቸኳይ ጊዜ አዋጁ ለህዝብ ሳይገለጽ እንዲቀጥል በመስማማት ስብሰባው መጠናቀቁን ነው አንከር ሚዲያ ባገኘው መረጃ ላይ የተመለከተው። በአማራ ክልል መጠነ ሰፊ ሰራዊት ያሰማራው የአብይ አህመድ አገዛዝ በጎንደርና በጎጃም የከፈታቸው ጥቃቶች ከፍተኛ ኪሳራ እንዳደረሱበት ተገለጸ። ደቡብ ጎንደር ላይ በ9 አቅጣጫዎች የገባው የአብይ አህመድ ሰራዊት ከጥቅም ውጪ መውጣቱን የቀጠናው የፋኖ አመራር ለአንከር ሚዲያ ገልጿል። ከባህር ዳር የሰሜን ምዕራብ እዝ ዋና ማዘዣ ጣቢያ የተነቃነቀውና ወደ ደቡብ ጎንደር ያቀናው ያገዛዙ ከፍተኛ የሰራዊት ኃይል ከማክሰኞ ጀምሮ በፋኖ ኃይሎች ላይ ጥቃት የከፈተ ሲሆን በሁሉም አቅጣጫዎች የመጣው የአብይ አህመድ ሰራዊት ተመክቶ ወደ መጣበት እንዲመለስ መደረጉን በርካታ ኃይሉ ሙት ቁስለኛና ምርኮ መሆኑን ነው የአማራ ፋኖ በጎንደር የህዝብ ግንኙነት ምክትል ኃላፊ ፋኖ አርበኛ ኢያሱ አባተ ለአንከር ሚዲያ የገለጸው። ከትናንት ጀምሮ በተደረገው እንቅስቃሴ በ9 በሚጠጋ አቅጣጫ ኃይላችን ከበባ ለማድረግ ሞክሯል። ከባህር ዳር በጭስ አባይ ወንቅሸት በኩል በመውጣት አይሰድ ማርያም አካባቢ ንግስት አዜብ ተራራ ላይ ከኢንጂነር ማንችሎት ኃይል ጋር ከፍተኛ የሆነ ውጊያ ነበር። በዚህም በወገን በኩል በትልቅ አሸናፊነት ተጠናቋል። በተመሳሳይ ጀነራል ነጋ ተገኘ ክፍለ ጦር ኃይልም በዚህ ቦታ ላይ ውጊያ አድርጓል። አንበሳሚ አርብ ገበያ ከአርብ ገበያ ወፋር ግፍ መስመርም ውጊያ ነው። አርብ ገበያ ከተማን ጨምሮ እስካሁን ባለው ያረፈደው። በተመሳሳይ የጉና ክፍለ ጦር ኃይል ጋር ደግሞ ከደብረ ታቦር የተነሳ ኃይል ማህደረ ማርያም ላይ ከፍተኛ የሆነ ውጊያ ነበር። በተመሳሳይ ሉጫ ግንዳጠመም ከስቴ በፒስታው መንገድ በኩል የወጣው እና ከአንዳ ቤት ደግሞ በቅሎ ፍለጋ አካባቢ ከአንዳ ቤት ብርጌድ ጋር ከስቴ ደንሳ ብርጌድ የአማራ ፋኖ በጎንደር ስቴ ደንሳ ብርጌድ አንዳ ቤት ብርጌድ ጋር ከፍተኛ የሆነ ፊልሚያ አለ። ከበቅሎ ፍለጋ የተረፈው ኃይልና ከስቴ በአስፋልቱ በቀጭን ሜዳ በኩል የወጣው ኃይል ደግሞ የጋራ ቅንጅት በማድረግ ወደ ገላውዲዮስ ሳና የሚባለው ቀበሌ ወደዚህ አቅጣጫ ከሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ጋር በአንድ አቅጣጫ ከፍተኛ የሆነ ውጊያ አለ። በተመሳሳይ ማክሰኝት የሚባለው ደግሞ ከወፋር ግፍ ለና ኢንጂነር ማንችሎትና በጀነራል ነጋ ተገኘ ክፍለ ጦር ድጋፍ በመስጠት ማክሰኝት ላይ ውጊያ አለ። ስለዚህ ከ7 የበለጠው ውጊያ ወደ 9 በሚጠጋ አቅጣጫ ደግሞ የጠላት ኃይል እንቅስቃሴ እያደረገ ይገኛል። እስካሁን በከተማ ደረጃ አንዳቤት ሙሉ ከተማው በፋኖ ቁጥጥር ነው። በአንዳቤት ብርጌድ የጠላት ኃይል ደግሞ በገጠሩ ሁሉ ወጥቶ ኃይሉን ለመደምሰስ በሚመስል መልኩ ነው እንቅስቃሴ እያደረገ ያለው። እስካሁን ባለው ግን ገላውዲዮስ ሳና ቆሚሳ የሚባል ቦታ ላይ በተመሳሳይ ማክሰኝት በ3 ግንባር የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ውጊያ እያደረገ ይገኛል። የጀነራል ነጋ ተገኘ ክፍለ ጦር ደግሞ ከአርብ ገበያ እስከ አንበሳሜ ባለው መስመር አርብ ገበያ ከተማን ጨምሮ ወፋር ግፍ ንግስት አዜብ ተራራ ላይ እስከ ደስኳ ባለው ከኢንጂነር ማንችሎት ኃይል ጋር በመቀናጀት የባህር ዳር ብርጌድን ጨምሮ ማለት ነው ከፍተኛ የሆነ ውጊያ ነው ያለው በዚህ ቀጠና። ያው የአባይ ተፋሰስን ይዞ ማለት ነው። መሳይ ፋኖ አርበኛ ያሱ ውጤቱ እንዴት ነው? እንግዲህ አገዛዙ ያው መጠነ ሰፊ ጥቃት እንደከፈተ በጣም ሰፊ ቁጥር ያለው ሰራዊት አሰልጥኖ ይህንን ውጊያ አጠናቅቃለሁ ጨርሳለሁ ብሎ እንደወሰነ ነው የሚያስታውቁ። ቀደም ሲል በዜናችን ላይ እንደገለጽ ነው ይህንን አዋጅ ለህዝብ መራዘሙ ሳይገለጽ እንደቀጠለን ያለው። በዚህም መጨረሻ ሙከራውን ለማድረግ ነው እንግዲህ ጥቃቱን የከፈተው። በውጤቱ ምን ተገኘ? እንደው ወረራ ፈጽሟል? ምን አገኘ? ምንም ያገኘ የለም። ከተማ እያጣ ነው ያለው።